ከመሬት በታች ነው ወደ 7 ግዛቶች ያሉት ዓለም አለ ነው የሚሉት። በላይ ሳይሆን ወደ ታች ነው የምንወርደው ማለት ነው። ከመሬት በታች ዋሻ ውስጥ የሚኖሩ ሌሎች ትውልዶች አሉ። 7 ሰማያት ብቻ ሳይሆን 7 ምድሮች አሉ ነው። ባዶ ቦታ ነው። በጣም አስፈሪ። ቀይ ምድር ላይ ሲመጣ ቃኤልን፣ አቤልን፣ ሴትን የወለደው እዛ ምድር ላይ ነው የሚሉት። ውድ ነገር መስጠት ብቻ ሳይሆን እንደገና ግን አይምሮውን እንዲዘነጋ ወደ ነሺሃ ወደሚባለው ምድር ያስተላልፉታል። ምናልባት ይሄ ምድር ሊሆን ይችላል። ምናልባት ዳይሜንሽን ናቸው ግን እነዚህ ነገሮች ውስጥ ሪል ፊዚካል ቦታዎች ናቸው። በላዩም ጠማማ ሻፎ ደንጊያ እንደገጠመበት ሄኖክ ጽፏል። ከምድር በታች የታሰሩ እንዳሉ ማወቅ ግድ ይላል ማለት ነው። እንጦርጦስ ዘውእቱ መትሕተ ታሕቲት ይላል። የጥልቅ ውስጥ የገቡ አሉ። ሴትና ወንድ ማለት ነው። እንደዛ ማለት ነው። ምን እንዳለ የፈጠረው አምላክ ብቻ ነው የሚያውቀው። በሮጦስ ትገባታለህ። ምሳሌ ሰዎች ገቡ፣ መሬት ተከፍቶ አጣቸው ይላል። በኋላ ትልቁን የብራና መጽሐፍ አግኝቼ ማንበብ ጀመርኩ። 1000 ዓመት የሚኖሩ ሰዎች ያሉበት ዓለም። እነዚህ ዓለማት መግቢያ በር አላቸው። እነዛ የወጡት ከውቅያኖስ ውስጥ ነው እና በጣም ፈጣን ናቸውና ምንድን ነው ይሄ ነገር? ሰላም እንደምን አላችሁ? ድጋሚ በመጋቢ አዲስ ዶክተር ሮዳስ ታደሰ ሚዲያ ተገናኝተናል። ዛሬ የምናወራው አብዛኞቻችሁ ምናልባትም ሰምታችሁ የማታውቁት ነገር ግን በውስጣችሁ አግራሞትንና ጥበብን ሊፈጥር ስለሚችል ጉዳይ ነው። ጉዳዩ ስለ ሆሎ እርዝ ቲዮሪ እናነሳለን፣ ወይም ደግሞ መሬት ክፍት ናት በሚለው ሀሳብ ዙሪያ ከዶክተር ሮዳስ ጋር እንወያያለን። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ውይይት ቢመለከቱት ይጠቀማሉ፣ እውቀት ጥበብን ያገኛሉ ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። እንደምን አለ ዶክተር? እንኳን ሰላም ተገናኘን። ማን ያዘዋል? ድጋሚ ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። ብዙ ነገር ዛሬ እንደምማር ተስፋ አደርጋለሁ። ስለ ሆሎ እርዝ በጣም ሲነገር እኔም እሰማለሁኝ። ዲፕሊ አንደርስታንድ ባላደርግም ጉዳዩ የሩቅ ዘመን ነው። በተለያዩ ዓለማት ስለዚህ ጉዳይ እንደሚነገር ይነገራል። ምን ተብሎ ነው የሚነገሩት? ከዛ ብንጀምር መልካም። ዛሬ እንድንወያይ የመረጥከው ርዕስ በጣም ትልቅ ርዕስ ነው። ብዙም ያነጋግራል የሚል እምነት አለኝ። በተለይ ይህንን የሚመለከቱ ተመልካቾች አስተያየታቸውንም በመስጠት ተሳትፎ እንዲያደርጉበትም በዚሁ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ አብዛኞቻችን የለመድነው መሬትን አስመልክቶ የሚነሱ ጭቅጭቆች አሉ። መሬት ፍላተርዝ ናት ወይም እንደዚህ ጥፍጥፍ ናት፣ ራውንድ ናት፣ ክበብ ናት በሚሉ ውዝግቦች ነው የምንሰማው። ነገር ግን በተለየ መልኩ ደግሞ ከነዚህ ወጣ ያለ ሀሳብ ደግሞ እናነሳለን እና መሬት ክፍት ናት ውስጧ ሆሎ እርዝ ቲዮሪ፣ ይሄ መሬት ባዶ ናትና በውስጧ ደግሞ በጣም ብዙ ነገር አለ የሚለው ሀሳብን ነው ጠንቀቅ አድርገን የምናየው ማለት ነው። ግን በዚሁ አጋጣሚ ተመልካቾች ለምሳሌ የተለያዩ ፊልሞችን ሙቪዎችን የሚያዩ ከሆነ ጎድዚላ ቨርስ ኮንግ የሚለው የሃሊውድ ላይ ተሰራው እና $571.9 ሚሊዮን ያስገባው ፊልም የሆሎ እርዝ ነው። ጎድዚላ ቨርስ ኮንግ ከዛ ዓለማት ሲወጡ ምናምን የሚተርክ ነገር ነው። ስለዚህ በፊልም ቢያንስ ለምደውታል የሚል እምነት አለኝ። እንደ ሳይንሱ ያው መሬት በሶስት ዋና ዋና ንብርብሮች ሽፋኖች የተመሰረተች ናት ነው። ክረስት ማንትል እና ኮር የምንለው። ክረስት ማንትል የማዕከለኛው፣ ኮር ደግሞ የዋናው እንብርቱ ማለት ይቻላል። ኢነር ኮር አውተር ኮር ይላል። ቢያንስ እንግዲህ ከላይኛው ከገጿ ከክረስቷ ጀምሮ እስከ ኢነር ኮሯ ድረስ 6371 ኪሎ ሜትር ወይም 6,371,000 ሜትር አሏት ብሎ ያው ሳይንስ ይደመድማል። ሳይንስ በዝርዝር በዚህ ጉዳይ ላይ ብዙ ነገር ብሏል። ዛሬ ግን ሳይንስ ስለማይቀበለው በብዙ ዓለም ውስጥ ግን ስለሚነገረው ጉዳይ ነው የምናነሳውና ተመልካቾች ልበሰፊ ሆነው እንዲመለከቱት መልእክቴን አስተላልፋለሁ። መሬት ባዶ ናት የሚለው ጽንሰ ሐሳብ መሬት ውስጥ የማይታወቁ ስልጣኔዎች አሉ ነው። ለምሳሌ አብዛኞቻችን ዩኤፍኦ ስንል ላይ ነው አይደል የምንፈልገው። በዚህ ውስጥ ያሉት ግን ከመሬት በታች ነው የሚያነሷቸው። ውቅያኖሱ ውስጥ ከመሬት በታች በጣም ደግሞ ምጡቅ የሆኑ ፍጡራን ያሉበትም አድርገው ይመለከታሉ። ይሄ እንግዲህ የውስጥ የሆኑ ቦታዎች አሉ ነው ከመሬት በታች እንጂ
ሳይንሱ እንደሚያስቀምጠው ማንትልና ኮር ብሎ የሚያበቃ ሳይሆን በጣም ብዙ ምስጢራዊ ነገሮች ከመሬት በታች አሉ የሚል ነው። በሃይማኖት መጻሕፍት ላይ በስፋት ተነስተዋል። እሱንም እናነሳቸዋለን። በአፈ ታሪክ በተለያዩ ሀገራት አፈ ታሪኮች ውስጥ ስለ መሬት ውስጥ ስላሉ ፍጡራን ተጠቅሷል። እሱንም እናነሳለን። ደግሞ በሴራ ንድፈ ሐሳብ ተንታኞች ዘንድ ተነስቷል። እሱንም እናነሳለን። ሌላው ደግሞ በሳይንሳዊ በጣም ዕውቅ የሆኑ ልቦለዶች ውስጥ ደግሞ በስፋት ሐሳብ ተነስቷል። ቅድምም እንዳልኩት ጋድዚላ ቨርስ ኮንግ አይነት ሙቪዎችም ላይ ስለ መሬት ውሳጣዊ ምስጢር በስፋት ተዳስሷል። ይሄ እንግዲህ በዘመናዊ ጂኦሎጂ እና ፊዚክስ ተቀባይነት የለውም። አሁን ባለው ሜንስትሪም ሳይንስ አሁን ሜንስትሪም ሳይንስ ተቀበለው አልተቀበለው እኛን አይመለከተንም በዚህ መርሃ ግብር ላይ። ነገር ግን እስቲ ሌሎች ዓለማት ምን ይላሉ? ምንስ ተብሎ ነበረ? የሃይማኖት ጽሑፎች ምን ይላሉ? ጥንታዊ ስልጡን ህዝቦች ስለዚህ ጉዳይ ምን ይላሉ? የሚለውን ነገር በስፋት እንዳስሰዋለን። ምክንያቱም ሳይንሱ በስፋት ያለ ስለሆነ የሚኒስትሪሙ ሳይንስ የጂኦሎጂ ሳይንስ እዛ ላይ ጊዜ አናባክንም። ተመልካቾችና አድማጮቻችን ሊያገኟቸው የማይችሉትን ነገሮች ላይ ግን ባተኩር ጥሩ ይመስለኛል። ይሄ ጉዳይ በጥንታውያን ህዝቦች ዘንድ በስፋት የሚነሳ ነው እንጂ አዲስ ሐሳብ አይደለም። ይህን ጉዳይ ስናነሳ በጣም ብዙ ሺህ ዘመናትን ወደ ኋላ መመለስ ሊኖርብን ግድ ነው። ለምሳሌ ሱሜራውያንና ባቢሎናውያንን ብንመለከት ይሄን ሐሳብ ደጋፊዎች ነበሩ። በተለይ የሜሶፖታሚያ ወይም እኛ መስጴጦሚያ የምንላቸው ባህሎች ውስጥ ሱሜሪያውያን፣ ባቢሎናውያን በኋላም የአካዳውያን ህዝቦች ወይም የአካድ ህዝቦች በጣም ስልጡን ህዝቦች ነበሩ። ብዙ ጡቦችም ነበሯቸው፣ ብዙ ታብሌቶች ነበሯቸው፣ ብዙ ነገሮችን የሚጽፉ ነበረ። በእነሱ ትውፊት ከመሬት በታች ሌላ ዓለም አለ የሚል ሐሳብ ነበራቸው። ለምሳሌ መትሕተ ምድር ወይም ሲኦል። አሁን ሳይንሱ ሲኦል ብትለው አይገባውም። መሬትን ክረስት፣ ማንትል፣ ኮር ብሎ ነው የከፈለው። እነሱ ግን መትሕተ ምድር ከምድር በታች ሌላ ዓለም አለ እሱም ሲኦል ነው የሚል ሐሳብ ነበራቸውና በተለይ ሱሜራውያን፣ ባቢሎናውያን በዚህ ይታወቃሉ። በሱመርኛ ኩር ይሉት ነበር ያንን ዓለም። አካዳውያን ደግሞ አርካላ ይሉት ነበር። ስለዚህ ኩርና አርካላ የሚባል የተለየ ዓለም ከመሬት በታች ነበረ ብለው ከብዙ ሺህ ዘመን በፊት የነበሩት ባቢሎናውያንና የሱሜር ህዝቦች አካድን ጨምሮ ይሄን ነገር ይደግፉት እንደነበረ ያስታውቃል። ሌላው ግሪኮች ናቸው። ጥንታውያን ግሪኮች፣ ሮማውያን፣ ያው የግሪክ ስልጣኔ ይታወቃል፣ የሮማ ስልጣኔ ይታወቃል። እንደሚታወቀው ግሪኮች ሄደስ ይሉት ነበረ፣ ሮማውያን ደግሞ ፑሉቶ ይሉት ነበረ ከምድር በታች ያለውን ዓለም እና በሙታን አምላክ የሚገዛ ነው የሚሉት የታችኛው ዓለም እና ሰፊ የከርሰ ምድር ግዛት ሲሆን ክፉዎች የሚቀጡበት ጥልቅ ገደል አለ፣ ያውም ከምድር በታች ነው የሚል እምነት አላቸው ማለት ነው። ስለዚህ በዚህ አቅጣጫ በተለይ ግሪኮች፣ ሮማውያን ይጠቀሳሉ። ቅድምም የጠቀስኳቸው ባቢሎናውያንም ይህን ነገር ይደግፉታል። ስለዚህ ምድር ብቻ ምድርኛ እየተረጋገጥንባት የምንሄድባት ምድር ከበታቿ የሙታን ዓለምን ሲኦልን የያዘች ናት እንጂ ዝም ብላ ባዶ ዓለም አይደለችም። ሃልወርስ ያው ባዶ ሲባል ዝም ብሎ ባዶ ማለት አይደለም። በውስጡ ብዙ አይነት ክፍልፍል ያለው ነገርም ነው። ሌላው ሂንዶዎች ናቸው። ህንዳውያን የራሳቸውን ኮስሞሎጂ ያላቸው ቲቤትን ጨምሮ ምንድን ነው የሚሉት? አጋርታ የሚባል ዓለም አለ ነው የሚሉት። እነሱ ደግሞ በተለይ በቲቤት በህንድ ጽሑፎች ላይ ተደጋግሞ ተጠቅሷል። በምድር ውስጥ የሚገኝ ስርወ መንግስት፣ ትልቅ ስርወ መንግስት ነው። አጋርታ የሚባል ነው። በጣም ብዙ ነገሮች በውስጡ ያሉበት ነው የሚል የራሳቸው የሆነ እሳቤ ነበራቸው። ስለ አጋርታ ብዙ ነገር መናገር ይቻላል። ሌላው ፓታላ የሚባል ደግሞ በህንዶች ከመሬት በታች ነው። ወደ 7 ግዛቶች ያሉት ዓለም አለ ነው የሚሉት እነሱ። አሁን እንግዲህ ወደ ላይ ሳይሆን ወደ ታች ነው የምንወርደው ማለት ነው። ስለዚህ ትውፊቶቻቸውን ማስቀመጥ ተገቢ ስለሆነ ነው። በሂንዱይዝም ከመሬት በታች 7 ትልልቅ ግዛቶች ያሉበት ዓለም ነው የሚሉት። ሌላው ነባር አሜሪካውያን በተለይ የሜሶ አሜሪካ ትውፊት ለምሳሌ ብዙ ጎሳዎች አሉ እንደሚታወቀው፣ በተለይ ሆፒዎች አሉ። ከመሬት በታች ወር ዋሻ ውስጥ የሚኖሩ ሌሎች ትውልዶች አሉ የሚል ትውፊት ነበራቸው ማለት ነው። ስለዚህ ይህም ራሱን ችሎ አንድ ትውፊት ነው። ሌላው የማያ አፈ ታሪኮችን በምንመለከትበት ጊዜ ተመሳሳይ አይነት ትውፊት አላቸው። ስለዚህ ምድር ብቻ ሳትሆን ከውስጧ ደግሞ ብዙ እንቆቅልሾችን የያዘች ናት የሚል በጣም ሰፊ የሆነ ነገር ያቀርባሉ። ስለዚህ
በባቢሎናውያን፣ በሮማዎች፣ በግሪኮች፣ በህንዶች እነዚህ ሁሉ ነገሮችን እንደው ማየት እንችላለን ማለት ነው። እና የጥንት ትውፊቶች ናቸው እንጂ አሁን አዲስ የመጣ ሐሳብ አይደለም። አዳዲስ ነገሮች አዲስ ነገር አለ። ነገር ግን ይሄ በጣም ጥንታዊና የብዙ ሺህ ዘመንን ትውፊት የያዘ ነው። እንግዲህ መሬት ውስጥ ያሉ ነገሮች በጣም ኢንተረስቲንግ ነው። እንግዲህ ሌሎች ዓለማቶችም እንዳሉ ወደዚህ እንኳን ስመጣ ከምኖርበት ቦታ የከተማው ስፋት በጣም እያስገረመኝ ነው የመጣሁት። አዳዲስ ሰፈሮች ድንገት ጎግል ማፓችን ስቶ ብዙ ነገር እየፈለግን ነበረ። ግን ከዛ ደግሞ አልፎ ሌላ ስልጣኔ መኖራቸው በጣም ኢንተረስቲንግ ነው። ስለ ሰባቱ የምድር ሀሳብ በጥንት እስራኤል ትውፊት ይነገራል ወይም ይገለጻል። እንዴት ነው የሚገለጸው? እንግዲህ ሰባት ብዙ ነገር ነው እንደምናውቀው በስነ ፍጥረት ላይ የጥንት እስራኤላውያን ትውፊት አላቸው። ያ ትውፊታቸው እንግዲህ የራሱን የቻለ ታልሙድ የሚባል አለ፣ ሚድራሽ ትምህርቶች አሉ። ኦሪቱ እንዳለ ሆነው በተመሳሳይ መልኩ ደግሞ የቃል ኦሪቶች አሉ። የቃል ኦሪቶች ማለት ከትውልድ ወደ ትውልድ የሚተላለፉ እንደማለት ነው። የቃል ኦሪት ኦራል ትራዲሽን እንደምንለው አይነት ብዙ ትምህርቶች አሏቸው። ታልሙድ፣ ሚድራሽ መጥቀስ ይቻላል። በእስራኤላውያን ትውፊት ሰባቱ ሰማያት ይታወቃሉ። ሰባት ሰማያት በእኛም የምንታወቀው ሰባት ሰማያት፣ እነሱ ደግሞ ሰባት ሰማያት ብቻ ሳይሆን ሰባት ምድሮች አሉ ነው የሚለው የታልሙድ ትምህርታቸው። እና ማንሳት ተገቢ ነው፣ በጣም ብዙ ሺህ ዘመን ያስቆጠረ ትምህርት ስለሆነ ማለት ነው። እና አዳም ሰባቱንም ምድሮች ረግጧቸዋል ነው የነሱ ትውፊት። ትንሽ ለየት ያለ ነገር ነው። እና ከገነት ሲባረር ሰባቱንም ሄዶ ሰባተኛው አሁን ያለንበት ምድር ላይ አረፈ የሚል ነው የእነሱ ትውፊት የሚድራሻቸው። የመጀመሪያው ኤሬዝ የሚሉት ነው። ኤሬዝ እንግዲህ በጣም ጨለማና ብርሃን የሌለው ባዶ ቦታ ነው። በጣም አስፈሪ ምድረ ፋይድ ይባላል። የፍዳ መቀበያ በጣም አስጨናቂ ነበረ። እና በጣም ኤሬዝ ላይ ሲመጣ አዳም በጣም መደንገጡን መፍራቱን በስፋት ይጽፋሉ። እዛ ትውፊት ውስጥ በዝርዝር አልገባም፣ ግን ዋና ሀሳቡን ካነሳው ይበቃል። ምክንያቱም ራሱን ችሎ መነገር የሚችል ስለሆነ ነው። ስለዚህ ከኤሬዝ ደግሞ እንደገና ተሸጋግሮ አዳማ የሚባል የምድር አካል ላይ መጣ ይላል። ደም ማለት ቀይ ማለት ነው። ኤዶም ይባል የለ ለምሳሌ ኤዶም ገነት፣ አዳማህ ማለት ራሱ አዳም ቀይ እንደማለት ነው በእነሱ። ስለዚህ ወደ ቀይ ምድር መጣ ነው የሚሉት። ቀይ ምድር ላይ ሲመጣ ቃኤልን አቤልን ሴትን የወለደው እዛ ምድር ላይ ነው የሚሉት። ከኤሬዝ ወደ አዳማ ተሸጋግሮ ነው አዳማ ተሸጋግሮ። ቀጥሎ እንግዲህ አርካ የሚባል ደግሞ ሶስተኛ የምድር ክፍል አለ ነው የሚለው የነሱ ትውፊት ነው። አርካ በጣም የጨለመ ምድር ነው፣ በጣም አስፈሪ ምድር ነው። በተለይ የቃኤል ትውልዶች ወደዛ ሄደው እንደነበረ ይጽፋሉ። በጣም ሰፊ ነው ትውፊቱ ብታዩ እዛ ላይ የሚተነተነው። እና እዛ ውስጥ ምንድነው የሚሉት የረዣዥምና አጫጭር ፍጡራ እንዳሉ ነው የሚጠቅሱት። ረዣዥምና አጫጭር፣ ረዣዥም ባለፈው አንስተናል ፒራሚድ አካባቢ ይመስለኛልና በተለይ ቃኤል ትውልዶች እዛ እንደነበሩ ይጽፋሉ። አራተኛው ገ የሚባል ዓለም ገ ነው የሚሉት ዓለም ነው። እሱ ደግሞ የእሳትና የውሃ ግዛት የሆነ ምድር የምድር አካል ነው ብለው የሚያነሱት። ያ ደግሞ ያሉበት የሚሉት የባቢል ህንፃ ትውልዶች ብለው ነው የሚያነሱት። በጣም ጥበበኞች ናቸው፣ በሳይንስ እውቀት ከፍተኛ ናቸው የሚሉትን ነው። እኔ አይደለሁም የእነሱን ትውፊት ነው ማቀርበው፣ ምክንያቱም የኔ እንዳይመስል እዚህ ላይ ጥናቱን ነው ማቀርበው። በሳይንስ እውቀት ከፍተኛ የሆኑ ያው ፍጡራን ሲሆኑ በተለይ በጣም ባለጸጎችም ናቸው ነው የሚሉት፣ ሀብታሞች ናቸው። እና በዚህ ምድር ላይ የሚኖር ሰው ወደ እነሱ ሲሄድ ያላቸውን ውድ ነገር ይሰጡታል ነው የሚሉት። ውድ ነገር መስጠት ብቻ ሳይሆን እንደገና ግን አይምሮውን እንዲዘነጋ ወደ ነሺሃ ወደሚባለው ምድር ያስተላልፉታል የሚል የራሳቸው ትውፊት አላቸው። እና ብዙ እውቀት ይሰጣሉ፣ ነገር ግን ሰውየው ሲወጣ አይምሮውን ዝንጉ እንዲሆን እና በጣም ብዙ ትሬዠርስ አስቀምጠው ያሉ ትውልዶች ናቸው ነው የሚሉት። ይሄ እንግዲህ የእስራኤል የታልሙድ ትውፊት ነው፣ ማቅረብ ስላለብኝ ነው። እንግዲህ ቀጥሎ ያለው አምስተኛው ኔሽያ ነው። ኔሽያ የሚረሱበት አሁን እነዛ ገላ ያሉት ትውልዶች የሚሰጡት እንትን ሀብት ምናምን መጥቶ እዛ ሲገባ ኔሽያ ላይ ይረሳል አንድ ሰውና ልበ ዝንጉዓን ያሉበት ነው የሚሉት። ምናልባት ይሄ ምድር ሊሆን ይችላል። ምናልባት ይሄ ምድር ሌላ ነው፣ ሰባተኛ ነው። እና የሚገርም ትውፊት ነው ያላቸው። ልበ ዝንጉዓን ናቸው። ብዙ ጊዜ ይረሳሉ። የሚረሱ ካለ ፍጡራን ነው የሚሉት። ካለ ፍጥረት የሚባል ሀሳብ በእኛም አለ።
በኢትዮጵያ ብራና መጻሕፍት እሱን አነሳዋለሁ ለብቻው የሀገራችንን ትውፊት። በእነሱ ግን እዚህ ላይ አለ። ቀጥሎ ዚያህ የሚባል ስድስተኛው መሬት ክፍል ነው የነሱ ሐሳብ ነው እና እዚህ ላይ ግን ደረቅና ባዶ መሬት ነው የሚሉት። አዳምም እዚህ ድረስ መጥቷል ነው የሚሉት። እዛ ውስጥ ያሉ ካል ፍጥረት በጣም ውቦች ናቸው፣ ነገር ግን ውሃ ያጥራቸዋል ነው የሚሉት። ውሃ ያጥራቸዋልና ወደዚህ ምድር አንዳንዴ ውሃ ፈልገው ይመጣሉ፣ ግን ወደ ዓለማቸው ይመለሳሉ ነው የሚሉት። ሰባተኛው ቴቤል ነው የሚሉት በእነሱ ይሄ የምንኖርበት ዓለም። በዛ በሚድራሹ ትውፊት ግን ከኤሬስ ጀምሮ እስከ ቴቤል ድረስ አዳም ተመላልሶ መጨረሻ ላይ ቴቤል ላይ ኤሎሂም እግዚአብሔር አኖረውና እዛ ቆየና ምድረ ፋይድ የሚባለው የፍዳ መቀበያ ምድሮችን አልፎ ነው ሰባተኛው ላይ የተቀመጠው የሚል እንግዲህ ትውፊተ እስራኤል አለ። ይሄን ራሱ በመጽሐፋቸውም ላይ በስፋት በሚድራሾቻቸው በታልሙዶቻቸው ኢቭን በባቢሎናውያን ታልሙድ ሁሉ ጭምር ይሄ የተጠቀሰ ነው። ይህን ይመስላል። ዳይሜንሽን ናቸው ግን እነዚህ ነገሮች ወይስ ሪል ፊዚካል ቦታዎች ናቸው? በእነሱ እንደዛ ነው። አክቹዋል ፕሌሶች ናቸው ነው በትውፊታቸው ነው። ክረስት ማንትል ኮር ከሚለው ሀሳብ መውጣት አለብን እዚህ ላይ። ይሄ ትንሽ የተለየ ሀሳብ ነው። እነሱ ሰባቱም ዓለማተ ምድር ነው የሚሉት። ዓለማተ ምድር ናቸው፣ የምድር አካላት ናቸው። አዳም ግን እነዚህን ሁሉ እያለፈ መጥቷል እና መጨረሻ ላይ ቴቤል ላይ አሁን ያለንባት የምድር አካል ላይ አሳርፎታል እንጂ ሰባት የምድር ዓለማት አሉ ነው የሚሉት። ሌላው መጽሐፍ ቅዱስ ላይስ በምድር ውስጥ ምን እንዳለ ነው የተጻፈው? ምን አለ ተብሎ ነው የተነገረው? እንግዲህ ለዚህ ሁሉ ሚዛን ሊሆነን ይችላል መጽሐፍ ቅዱስ ብዬ አስባለሁ። ምክንያቱም አሁን እየሰማን ያለነው ነገር በጣም ትንሽ ከበድ ያለና ከፍ ያለ በመሆኑ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ነገር በተወሰነ መልኩ መዳሰስ ግድ ነው ብዬ አስባለሁ። በዚህ ላይ በኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ለሙሴ ከተሰጡት 10 ትእዛዛት የመጀመሪያው ምንድን ነው? በላይ በሰማይ ካለው ይላል። ስለዚህ ሰማይ አለ። በታችም በምድር ካለው ይላል። በምድር ላይ አለ። ከምድርም በታች ይላል። ከዛ በኋላ በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ ይላል። ስለዚህ እዚህ ላይ በሰማይ ካለ አለ፣ በምድር በታችም በምድር አለ፣ ከምድርም በታች ይላል እና በውሃም ጭምርና የተቀረጸውን ምስል ላንተ አታድርግ ይላል። ስለዚህ እንዳናመልካቸው የታዘዙ ነገሮች አሉ ማለት ነው። በሰማይም በምድርም ከምድርም በታች። ይሄ አንዱ ትልቁ ትእዛዝ ነውና ለምን ለሙሴ ከምድርም በታች ብሎ አዘዘው ነው። ይሄ አንድ ጉዳይ ነው። ሌላው ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል። ሲኦል ሲባል ከመሬት በታች ነው እንደ ቅዱሱ መጽሐፍ። ለምሳሌ ዳዊት በመዝሙር 85 86 13ኛው ላይ ነፍሴንም ከታችኛይቱ ሲኦል አድነሃታልና ይላል። ከታችኛይቱ ነው የሚለው ሲኦል አድነሃታልና ካለ እንደ ቅዱሱ መጽሐፍ ሲኦል የሚባለው ዓለም ከምድር በታች እንዳለ ያስረዳል ማለት ነው። ሶስተኛው ጥፋቷ በመጣ ጊዜ ምድር ላይ ዘፍጥረት 7:11 ላይ በኋላ ልናነሳው እንችላለን። በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ ይላል። ስለዚህ ከምድር በታች ያለ ውሃ ወጥቷል ማለት ነው። አሁንኛ ውቅያኖስ ነው የምንለውና ከምድር በታች ያለ ከውቅያኖስ በታች ያለ ውሃ አለ ማለት ነው ሌላ። ስለዚህ እነሱ ሁሉ ወጥተዋል ነው የሚለው። ከላይም ወርዷል ከታችም ወጥቷል። ስለዚህ ታች ላይ እኛ ከምናስበው በላይ ነገር እንዳለ ቅዱሱ መጽሐፍ ያስረዳል። ሌላው በጣም ትልቁና ወሳኙ ነገር በተለይ ኢትዮጵያ መተርጉማን በዚህ ጉዳይ ያሉትና የጻፉት በኋላ ኢትዮጵያን ሐሳብ ብቻ ባነሳው ቅዱስ ጳውሎስ በፊልጵስዩስ 2:10 ላይ በሰማይ ይላል በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ይላል። በሰማይ አለ which is angels መላእክት ናቸው። በምድር አለ እኛ ነን። ከምድርም በታች ያሉት ይንበረከኩ ዘንድ ይላል። ስለዚህ በሰማይ ስልጣኔ እንዳለ እነሱ ሁሉ ያምልኩት እኮ ነው። ይንበርከኩ ለሱ ነው እኮ ይሰግዳሉ ነው። በላይ ከምድር በታች ማለት ነው። እለታይተ ምድር ይላል ግዙ ከምድር በታች። ይሄን ሲተረጉሙ ሊቃውንቱ ያስቀመጡትን በኋላ አመጣለሁ። ሌላው እንደዚሁ ራእይ 5:13 ላይ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ ይላል። ቅዱሱ መጽሐፍ እንዲያደርጎ ነው ያስቀመጠው። ስለዚህ ሰማይና ምድር ብቻ አይደለም ነው፣ ከምድርም በታች ሚንበረከክ አካል አለ እኮ ማለት እኮ ነው። በባህር ውስጥ ያለ ፍጥረትም ይላል እኮ እና የሚንበረከክ የሚገዛ የሚያመሰግን ነው።
ስለዚህ በላይ በሰማይ አሁን ባለንበት ምድር ወለታይተ ምድር ማለት ከምድርም በታች ብሎ ያስቀምጣል እንግዲህ መጽሐፍ ቅዱስ። ስለዚህ ምንድነው እያለ ያለው? አታምልካቸውም ይላል ከምድር በታች። በጣም 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 ወሳኝ ጉዳይ ነው መጽሐፉ ያነሳው። ይሄን ሁሉ ማየት ያስፈልጋል ነው ቅዱሱን መጽሐፍ ስናነበው ስነ ፍጥረትን ስንመረምር። በጣም የሚገርም በተለየ እይታ እንድናይ የሚያደርግ ነው። ትንሽ የሚመስል ግን በውስጡ በጣም ብዙ ጥያቄዎችን የሚፈጥሩ ሀሳቦችን ነው የያዘው። ሌላኛው በኢትዮጵያ የብራና መጽሐፍቶችስ ስለዚህ ጉዳይ የተባለ ነገር አለ? እንደው ካነበብካቸው ካያቸው? አሁን የኛም ባቀርብ በጣም የተመቸ ይመስለኛል። ሌላው ዓለም ትውፊት እንዳለ ሆነው በኢትዮጵያ በተለይ ጥንታዊ መጽሐፍ የሄኖክን መጽሐፍ ማንሳት ግድ ይላል። መጽሐፍ ሄኖክ ወሳኝ ነገር ነው። ፈለከ ፈለካትን ወይ ሰማየ ሰማያትን አየራ አየራትን ብቻ ሳይሆን ከምድርም በታች ስላለ ነገር ራሱን ችሎ የሚናገር በመሆኑ በተለይ በመጽሐፍ ሄኖክ ላይ ከመላእክት ሩፋኤል ቅዱስ ሩፋኤል ከእግዚአብሔር ታዞ ውጊያ ያስተማረውን አዛዜል የተባለውን እጁን እግሩን አስሮ ዱዳኤል በምትባል ቦታ የነበረችው ምድረ በዳ ከፍቶ ጨለማ ውስጥ እንዳሰራው ይጽፋል። እንግዲህ ከታች ማለት እኮ ነው። ምድረ በዳውን ከፍቶ ከታች አስቀምጦታል ይላል። በላዩም ጠማማ ሻፎ ደንጊያ እንደገጠመበት ሄኖክ ጽፏል። ይሄ በጣም ወሳኝ ጉዳይ ነው የጻፈው። ይህ ብቻ ሳይሆን ጨለማን አልብሶታል፣ ለዘላለም አስሮታል፣ ብርሃንን እንዳያይ አድርጎታል። በመጨረሻው ቀን ከዛው ወጥቶ ወደ ገሃነም እንደሚጣል ነው ሄኖክ የጻፈው። ስለዚህ ከምድር በታች የታሰሩ እንዳሉ ማወቅ ግድ ይላል ማለት ነው። ይህ ብቻ አይደለም፣ ወደ 70 የሚጠጉ ትውልዶችን ይላል በምድር ኮረብቶች በታች እንደተሰሩ ይገልጻል። በተለይ ሁለተኛው ምዕራፍ 3ኛው ምዕራፍ ላይና ወደ ጭንቅ ቦታ ወደ ግዞት ቦታ ይወሰዳሉ ይላል። ያውም ወደ ሲኦል ወደ ገሃነመ እሳት እንደማለት ነውና እዚህ ላይ ስንመለከት ከምድርም በታች የታሰሩ እንዳሉ ይጽፋል ማለት ነው። በስነ ፍጥረት መጻሕፍት ላይ ደግሞ አብዛኞቹ በኢትዮጵያ የምናገኛቸው የብራና የስነ ፍጥረት ጽሑፎች ምሳሌ ሳጥናኤል አምላክ ነኝ ብሎ በተገዳደረና ከመላእክት ጋር ተዋክቶ ከተሸነፈ በኋላ የተጣለባቸው 3 ነገሮች አሉ። አዎም ብለው የሰገዱለት ጥልቅ ወደ ጥልቁ ገብተዋል ይላል። ታሕተ ምድር ይላል። እንጦርጦስ ይላል። ጥልቅ ገብተዋል። በአየር ላይ የቀረዋሉ፣ በምድር ላይ የቀረዋሉ አይነት ነው ሐሳቡ። የመላእክት ክፍፍል በተደረገ ጊዜ እና ውጊያው በተደርጎ ያው ቅዱስ ሚካኤል ባሸነፈ ጊዜ ወደ ታች ይወረደዋሉ፣ በአየር ላይ የቀረዋሉ፣ የአየር አጋንንት የሚባሉ ምድር ላይ ተበተነዋሉ። ስለዚህ ታቹ ላይ እንጦርጦስ ዘውእቱ መትሕተ ታሕቲት ይላል። የጥልቅ ውስጥ የገቡዋሉ ይላል። ስለዚህ የስነ ፍጥረት መጻሕፍት ምድር ዝም ብላ ሳትሆን በቀለጠ ዓለት የተመላች ብቻ ሳትሆን እነዚህንም ሁሉ መናፍስት የታሰሩባትም ቦታ ናት አይነት ብሎ ይገልጻል ማለት ነው። በተለይ ስነ ፍጥረት መጽሐፍ። ሌላው ትልቅ መጽሐፈ ምስጢረ ሰማይ ወምድር የሚል ኢትዮጵያውያን ሊቃውንት የጻፉት ጥንታዊ የብራና መጽሐፍ ላይ በተለይ ሄኖክን ነው የሚተረጉመው። እዛ ላይ በከመ 7ቱ ሰማያት ከማሁ ምድርሂ 7ቱ ይላል። ልክ እንደ እስራኤል ትውፊት ነው። 7 ሰማያት እንዳሉ 7 ምድሮች አሉ ነው የሚለው። በጣም ይገርማል። ይሄም የኛው መጽሐፍ ነው። 7 ምድሮች አሉ ካለ በኋላ ሲዘረዝረው ከምድር በታች በሃኖስ ካለው ተባዕታይ ውሃ የተከፈለ እንስት ውሃ ይላል። እዚህ ላይ በጣም በጣም ወሳኝ ጉዳይ ነው ማነሳው። ሄኖክም እላይ ያለውን ውሃ ተባዕታይ ያደርገዋል፣ ከምድር በታች ያለውን ውሃ እንስታይ ውሃ ያደርጋል። ሴትና ወንድ ማለት ነው። እንደዛ ማለት ነው። በጣም ብዙ ይሄ እንስታይ ውሃ ፌሚኒን ማስኩሊን ብዙ ሴክሬት አለው። እሱ ራሱ ችሎ የሚነሳ ስለሆነ አልገባም። ከዛ በኋላ ወዛቲ ምድር ላይ ለማይ ይላል ያ መጽሐፍ። በተለይ 3ኛው ምዕራፍ ነው። እቺ ምድር እዛ ላይ ናት ይላል። ኦኬ ካለ በኋላ ወመትሕቲሃ ለውቅያኖስ ሃሎ ቀላየ ማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል። ሌላ ውሃ ከውቅያኖስ በታች። ይሄ ነገር ለጊዜው ምንድነው? ውቅያኖስ ነው። ከውቅያኖስ በታች ደግሞ ሌላ በጣም ግሩም ውሃ ኬት እንዴት ሊል ይችላል ብሎ ሰው ድሮ ቢያነበው ግራ ሊጋባ ይችላል። የሳይንስም ሰው ቢያነበው እንዲህ አይነት ነገር ተረት ነገር ሊል ይችል ነበረ። አሁን ግን በጣም ቁልፍ ግኝት 2014 ላይ ሳይንቲስቶች አገኙ። ምንድነው ያገኙት? በተለይ ከመሬት ማንትሉ ስር ማለት ነው በጣም ግዙፍ
የከርሰ ምድር ውሃ ነው የተገኘው። ከመሬት 660 እስከ 700 ኪሎ ሜትር ማለት ነው። ወደ ታች እኮ ነው 600 እስከ 700 ኪሎ ሜትር ኦልሞስት ከ410 እስከ 435 ማይልስ ርቀት ላይ ከምድር ማንትል ስር የተቆለፈ ግዙፍ ውሃ ነው ሳይንቲስቶች ያገኙት። ማግኘት ብቻ አይደለም፣ ከሁሉም ውቅያኖሶች 3 እጥፍ የሚበልጥ ውሃ ነው እና ምድር ውስጥ ያሉትን ውቅያኖሶች 3 እጥፍ የሚበልጥ ውሃ ነው እና በተለይ ዶክተር ስቲቨን ጆኮብሰን የኖርዝ ዌስት ዩኒቨርሲቲ ምሁር ሲጠቅሱ የሚያመለክተው የምድር ውስጠኛው ክፍል በተጨባጭ መልኩ ከፍተኛ መጠን ያለው ውሃ እንደሚይዝ ነው ይላሉ። ስለዚህ የምድርን ውቅያኖስ 3 እጥፍ የሆነ ውሃ አለ ማለት ነው እና ይሄም የኢትዮጵያው ጽሑፍ እንደዚህ ነው የሚለው ከውቅያኖሱ በታች ሌላ ግሩም ማለት እጅግ አስፈሪ ውሃ አለ ነው። ይሄ በጣም አሁን ቅርብ ሪሰንት የተገኘ ግኝት ነው እና ሳይንሱን ሌላው አወጣል። ስለዚህ ቋሚ ነገር ሊኖር አይችልም ነው። ቀጥሎ ይሄ ምን ይላል? ወመትህቲያ ኮኩ ይላል። ከዛ በኋላ ደግሞ አለት አለ ይላል። ከውሃው በኋላ እንደኔ እይታ እንግዲህ ምናልባት ከምድር ክረስት በታች ከላይ ገጽ በታች የሚገኘው ማንትል ነው እና 1800 ማይልስ ወር 2900 ኪሎ ሜትር ጥልቀትን ይዘልቃል። በጣም ወፍራም የሆነ ንብርብር ነው። እንደሚታወቀው ጠንካራ አለት ነው። በዋነኝነት ደግሞ የሲሊኬት ማዕድናትን የያዘ ነው። ስለዚህ ምናልባት ይሄንን መጥቀሱ ይሆን ብዬ አስባለሁ በግሌ ማለት ነው። ከዛ ምን ይላል? ወመትህተ ኮኩ ሲኦል። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት ነው። አሁን እዚህ ላይ እስቲ ሳይንሱን ከዚህ ሐሳብ ጋር እስቲ እናገናኘው በተወሰነ መልኩ። ምክንያቱም የምድር ኮር ካየነው እምብርቷ በሁለት ክፍሎች ይከፈላል። ኢነር ኮር አውተር ኮር አለ። ውሳጣዊና ውጫዊ ማለት አፋዊ ማለት ወይም ውጫዊ ማለት እንችላለን። ውጫዊ ኮር እንደምታየው ወደ 1800 ማይልስ ወይም ወደ 2900 ኪሎ ሜትር ጥልቀት ጀምሮ ከመሬት በታች ወደ 3500 ኪሎ ሜትር አካባቢ የሚዘረጋ ከማንትል በታች ያለ ነገር ነው። በዋነኛነት ከቀለጠ ብረትና ኒኬል የተዋቀረ ነው። ይህ ብቻ ሳይሆን በውጫዊ እምብርት ውስጥ ካሉት ከፍተኛ ሙቀቶችና ግፊቶች አይረንና ኒኬልን ፈሳሽ አድርጓቸዋል ማለት ነው። ስለዚህ እንደ እሳት የሚፍለቀለቅ ብለህ ማሰብ ትችላለህ እኮ አንተሉ። ምክንያቱም በጣም ከግፊቱና ከከፍተኛ ሙቀቱ የተነሳው ሲኦል እሳት አይደለም የሚባለው። ከእሳት ጋር ስታነጻጽረው ብረቱን ኒኬሉን ሁሉ ፈሳሽ አድርጓቸዋል። አቅልጦ ፈሳሽ ነው። የሚፍለቀለቅ የእሳት ባህር ማለት ትችላለህ። ይሄ በጣም እንትን ፐርፌክት ሲኦል በጣም በዚህ ደረጃ እኔ አንዳንዴ እመለከተዋለሁ። ከዛ ግን የውስጥ ኮሩ ጋር ስትገባ ውሳጣዊ እምብርቱ ጋር ስትገባ የምድር እምብርት ላይ ወደ 3500 ኪሎ ሜትር ጥልቀት ጀምሮ በመሬት መሃል ውስጥ ነው የሚገኘው። በዋነኝነት በጠንካራ ብረትና ኒኬል የተዋቀረ ነው። ከፍተኛ ሙቀት ቢኖርም ውስጣዊ እምብርት ግን በከፍተኛ ግፊት ምክንያት ጠንካራ ነው። እዛ ላይ ደግሞ ጠንካራ ሶሊድ ነው። ያ ሊኩዊድ ነው፣ ይሄ ሶሊድ ነው ውስጡ ደግሞ። ስለዚህ አንዳንድ የሲኦል ሐሳቦችን በተለያዩ የጸሎት መጻሕፍትም ላይ ስትመለከት ወቀጥቀጠ መናስክተ ዘሐፂን የብረቱን መዝጊያ ቀጠቀጠ ሰምተህ የዳዊት መዝሙር። ይህም በተመሳሳይ መልኩ ኮሩን ብትመለከተው ጠንካራ ብረት ነው፣ ኒኬል ነው፣ ሶሊድ ነው። ያውም ደግሞ ከፍ ብለህ ስታይ ደግሞ ይህ ቀልጦ እንደ በጣም ከፍተኛ ሙቀት ነው እንደምናየው ማለት ነው። በጣም ይፍለቀለቅ እኮ ነው፣ ሊኩዊድ ነው። ታች ደግሞ ስትገባ ጠንካራ ብረት ሆኖ ታየዋለህ። እና ይሄ መጽሐፍ እንግዲህ ከአለቱ በታች ሲኦል ነው የሚለው ነገር ምናልባት ማየት ይቻላል። ከዛ በኋላ ወመትህተ ሲኦል ነፋስ ይላል። ከሲኦል በታች ደግሞ በጣም ኃይለኛ ነፋስ አለ ይላል። ይሄኛው መጽሐፍ ነው፣ ይሄኛው ኢትዮጵያዊ ዶክመንት ሰነዳችን ነው። ካለ በኋላ ደግሞ ወመትህተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንዲህ እያለ ነው የሚወርደው ማለት ነው። ከዛ በኋላ ምን ብሎ ጽፏል መሰለ? ወምድህረዝ ምን ታሎ ለሊሁ የአምር ህቦአቲው። ከዛ በኋላ ግን ምን እንዳለ የፈጠረው አምላክ ብቻ ነው የሚያውቀው፣ የሚታወቅ ነገር አይደለም ብሎ መጽሐፈ ምስጢረ ሰማይ ወምድር ይሄንን ያስቀምጣል። እንደ ፊሎሎጂስትነቴ ማቅረብ ግዴታዬ ነው ማለት ነው። ይሄንን እንደሚበልጥ ሰው ማለት ነው። እነዚህ መጽሐፍት አሁን በኢትዮጵያውያን ብዙ
ተርሚኖሎጂ ተሰጥቷቸዋል እነዚህ ቃላት። ለምሳሌ ሲኦል ሲባል እንሰማለን አይደል? እንደገና ደግሞ ገሃነመ እሳት እንግዲህ የእሳት ምድጃ አይነት ሆኖ የሚጠቀስ አለ። እንደገና ደግሞ እንጦርጦስ እንጦርጦስ ትገባታለህ። እሱም አንድ ዓለም እና እመቅ ጥልቅ ማለት ነው። ደግሞ እንደገና እመቀመቃት የጥልቆች ደግሞ ጥልቅ እንደ እንጦርጦስ ማለት ነው። ወደ ታች እንዳሉ የሚናገር። መትህት ታች፣ መትህተ ታህቲት የታች ታች። ወይም ደግሞ እንደገና ምን የሚሉት አለ? በርባሮስ የሚሉትም ዓለም አለ። በርባሮስ የሚሉት ዓለም ደግሞ እልፍ አእላፋት ፀሐይ በውስጡ ቢገቡ ጨለማውን መክፈፍ የማይችል አይነት ነው። ይሄ ሁሉ ቃል ዝም ብሎ ሊጠቀስ ይችላል ወይ ነው። ስለዚህ ሳይንሱንም እንደምናየው ሁሉ በተመሳሳይ መልኩ በአንጻሩ ይሄን ነገር ማየት ብንችል መልካም ይመስለኛል። ሌላው አንድ ትልቅ ሊቅ አለ፣ አባ ጊዮርጊስ ዘጋስጫ ይባላል። እሱ ምን ይላል? ወቦለ ይቤሉ ሲኦልኒ ውስተ ሰማያት ይእቲ ዝኒ አኮ ከመዝ ሲኦል በሰማያት ናት የሚሉ አሉ። አይደለም ይላል፣ በምድር ጥልቅ ናት እንጂ ይላል። መጽሐፈ ምስጢር ላይ ምዕራፍ 17 ቁጥር 40 ላይ ጥልቅ ናት ውስጥ ይላል። ስለዚህ ሰማይ ላይ ልትሆን አትችልም ነው የሚለው። ለምሳሌ ሰዎች ገቡ መሬት ተከፍቶ አጣቸው ይላል። እንደዚህ ከሆነ ታች ነው ሊሆን የሚችለው እንጂ በፍጹም ወደ ላይ ሊሆን አይችልም ወደሚል ምልከታ ሄዷል። ሌላው ከፍተኛ ነገርን የያዘው ጥንታዊው የነገረ ማርያም መጽሐፍ ነው። ይህን የዛሬ ከ10 ምናምን ዓመት በፊት ትርጓሜ ቤት እያለሁ ስማር ማለት ነው ሁል ጊዜ ገርማኝ ነበረ። በተለይ ቅዱስ ጳውሎስ መልእክታት ትርጓሜ ስንማር ቅድም የተጠቀሰውን ፊልጵስዩስን ወለታይተ ምድር የሚለው ከምድር በታች ያለ ሁሉ ጉልበት ሁሉ ይንበርከክ የሚለው ላይ ምን ይላል? እመቤታችን በነገረ ማርያም ያየቻቸው ብለው መተርጉማኑ አስቀምጠው አልፈዋል። የኢትዮጵያውያን መተርጉማን ሊቃውንቶቻችን ምንድነው ይሄ ነገር ነበረ ያን ጊዜ እንደዚህ ብላ ተብሎ ነው የተቀመጠው። እና በኋላ ትልቁን የብራና መጽሐፍ አግኝቼ ማንበብ ጀመርኩ። በጣም ብዙ ሺህ ገጽ ነው። ቅድስት ድንግል ማርያም ታሪክ የሚገልጽ ነው። በጣም ሰፊ መጽሐፍ ነው። እና እዛ ውስጥ ስገባ ለካ ሊቃውንቱ መተርጉማኑ ከዛ ነው ወስደው የጻፉት። ብዙ ሺህ ገጽ ነው ብያለሁ። በጣም ትልቅ መጽሐፍ ነው። ብራናው መልአኩ የመራት ስትሄድ ነው የሚለው። ከመሬት በታች ነው የሚለው። እሱ ከምድር በታች ያለው ሁሉ ይንበርከክ አይደለም የሚለው። 14 ኪንግደም አሳያት ይላል። ተጽፎ ያለ ነገር ነው። በተለይ እንደኔ አይነት ሰው ይሄን ሲያገኝ ደስ ይለዋል። ምክንያቱም ብዙ ነገር እንደመረምር በር ይከፍትልኛል ማለት ነው እንጂ እንትን አይለኝም። 14 ኪንግደም አሳያት ነው የሚለው። የተለያዩ ህብር ያላቸው እና ካል ፍጥረት ነው የሚላቸው። ካል ፍጥረት ኤሊያን እንደማለት ነው እንግዲህ ሌላ። ለዚህ ነው ከምድር በታች ላለ ሁሉ የተቀረጸ ነገር አታድርግ የሚለው። እንደገና ደግሞ የውቅያኖስ ሴንተሩ ላይ መሃሉ ላይ ደግሞ እንደገና 14 ኪንግደም ነው የሚለው። ደግሞ እኮ ስርወ መንግስት ማለት ነው አሳያት ይላል። ከዛ ወጥቶ ደግሞ ወደ ሌላ ዓለም ይወስዳታል። እና ኢቭን እነዛ ቦታዎችን ስትሄድ ያየቻቸው ያለፈችባቸውን ቦታዎች ይጽፋል። እንዳነበበ ሰው የዓለምን ጉዳይ እንዳየ እነዚህ ቦታዎች እዚህ ቦታ መግቢያ ሊኖራቸው ይችላል ብለህ ሁሉ ልታስብ ትችላለህ። እና በጣም ሰፊ ነገር ነው ያለው ማለት ነው። ኦልሞስት 28 ስርወ መንግስት አርጎ ይጽፋል። ከምድር በታች ያለው ሁሉ ይንበርከክለት የሚላቸው እነሱን ነው ይላል። ይሄ በጣም አስገራሚ ነው። ሌላው አንድ ትልቅ መጽሐፍ አለ። መጽሐፈም ዜና ምስጢር የሚል ነው። ወደ ከ800 ገጽ በላይ ነው። የግዕዝ መጽሐፍ ነው። እስካሁን የተተረጎመ መጽሐፍ አይደለም። እና ስለሌላ ከዚህ ዓለም ውጪ እና በምድር ውስጥም ስላሉ ፍጡራን የሚናገር መጽሐፍ ነው። ይሄ መጽሐፍ ቆይቷል ካነበብኩት እና በጣም ከባድ ነበረ ለኔ። እንዳለ መስጦኝ ግዕዙን ነው ማነበው። አንድ የተወሰነ ቀናት ፈጀብኝ እና በጣም ሳነብ በጣም ወደ ውስጥ ገብቼ አንብቤ ስለነበር ይመስለኛል። ብዙ አይነት ፍጡራን ለምሳሌ በእንቁ የታነጸ ፀሐይ የሌለባት ዓለም ይጽፋል። ዝርዝሩን ይጽፋል። እዛ ስለሚኖሩ ፍጡራን ይጽፋል። እንደገና በጣም ግዙፋን ፍጥረታት እየታደሱ የሚኖሩ ፍጡራን ያለበትን ዓለም ይጽፋል። እንደገና ደግሞ ከፀሐይ አንጻር ያለች ብዙ አይነት የተለያዩ ፍጡራን የሚኖሩበትን ዓለም ይጽፋል።
ለምሳሌ አቫታር የሚባል ሙቪ አለ የሚታወቅ ነው የጄምስ ካሜሮን እዛ ውስጥ ያሉ አይነት ፍጡራን አይነት ጆሮአቸው ረጃጅም አይነት ያላቸው ነገሮች በጣም በስፋት ይጽፋል። የዛሬ ስንት ዓመት የተጻፈ መጽሐፍ ነው። በጣም የቆየ እኮ ነው። ግዕዝ ብቻ ነው። ይሄን አንብቤ በጣም ከባድ ነበር ለኔ ነው። ግራ እንትን ይልሃል። ይህ ብቻ ሳይሆን ብሔረ ብፁዓን የሚባል ዓለም እንዳለ አንዳንድ ሺህ ዓመት የሚኖሩ ሰዎች ያሉበት ዓለም በጣም በስፋት ይጽፋል። ለምሳሌ እነ ኤልያስ እነ ሄኖክ እነ እዝራ ሞትን ሳያዩ ተሸጋግረዋል። በተመሳሳይ መልኩ በተለይ 10 ነገደ እስራኤል የተሰወሩት የት እንደጠፉ አይታወቅም። እነሱ ጭምር እንደገቡ ወደዛ ዓለም በጣም በስፋት ይጽፋልና ሌላ እንትን ነው ማለት ነው። ከፍ ያለ ደረጃ ያደርሰዋል። ሌላው በጣም የሚገርመው ለምሳሌ የብሄሞትና የሌዋታን ታሪክ ሰምታል። መሬት እንደዚህ የከበቡ ፍጡራን አሉ የሚል ነገር አለ በተለያዩ ዓለማት ትውፊት። በኢትዮጵያም በስፋት ይነገራል። ብሄሞትና ሌዋታን የት አካባቢ ነው ያሉት? አሁን ምድርን እንደ ቀለበት ዙረዋታል ከተባለ አሁን ደግሞ ባለው ነገር ካልታየ በሳተላይት ጋድዚላ ቨርስ ኮንግ ደግሞ ሙቪው ይሄንን ነው የሚያሳየው። የብሄሞትና የሌዋታንን ታሪክ ነው ያመጣው በሙቪ ደረጃ እና $571.9 ሚሊዮን ነው ያስገባው። ስንት 500 ነው? 571.9 ሚሊዮን። ቢያንስ እኮ እነሱ ፊልም አድርገው እንኳን ዶላር ያፍሱበታል። ታውቃለህ ታሪኮቻቸው በቃ ምንም የሚንቁት ነገር የለም። በጥናት ሪሰርቸሮች ሪሰርች ያደርጋሉ። ባይሆን እንኳን ፊልም አድርገው ገንዘብ እኛ ግን ተረት ነው እያለ ይስቃሉ። ምንም እንትን ነው የለውም። ንቃተ ህሊናው አንድ ነገር ስትሰማ እኮ ፊክሽን ልታደርገው ትችላለህ፣ ሙቪ ልታደርገው ትችላለህ፣ ቲያትር ልታደርገው ትችላለህ፣ ልቦለድ ልታደርገው ትችላለህ። በዛ ሁሉ ደረጃ እኮ ኢንካም ልታመጣበት ትችላለህ። ይህንን አለማየት ማለት መታወር ማለት ነው። ኤኒዌይስ እዛ ላይ ምን ይላል መሰለ ሄኖክ በ16ኛው ምዕራፍ 12ኛው ቁጥር በዚያችም ቀን ሁለቱ አንበሬዎች ነው የሚለው አውሬዎች ትልቅ አውሬዎች ይለያያሉ። ሌዋታን የምትባለው እንስተ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየው ምድረ በዳ በደረቱ የሚይዝ ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል። የቦታውም ስም ጻድቃንና የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሆነው ከአዳም 7ኛ የሆነ አያቴ በተወሰደበት በገነት ምስራቅ ያለ ዴንዳይን ይባላል። ቦታውን ሁሉ እኮ ጠቁሞታል። እና አዳም የተወሰደበት ቦታ አለ ማለት ነው። በገነት ምስራቅ ያሉ እነዚህ አይነት ነገር ነው የሚለው። እዝራ ሞትን ሲያይ ተሰውሯል። እሱም ስለ እነዚህ ፍጡራን ጽፏል። ያን ጊዜ የፈጠርካቸውን ሁለቱን እንስሳት ጠበቅ። የአንዱን ስም ብሄሞት አልከው፣ የሁለተኛውን ስም ሌዋታን አልከው። በየራሳቸው ለየሃቸው። የናጌ ውሃ ያለበትን ያን 7ኛውን እጅ ሊወስናቸው አይችልም። 4 ተራሮች ባሉበት በዚያ እርሱ በውስጡ ይኖር ዘንድ ለብሄሞት ከ6 እጅ አንዱን እጅ የብስን ሰጠኸው፣ ለሌዋታን የባህሩን 7ኛ እጅ ሰጠኸው ይላል። ስለዚህ ምድር ወደ 7 ክፍል እንደተከፈለች ብሄሞት የሚባለው በጣም አስፈሪ አውሬ እንዳለ፣ ሌዋታን የምትባል ደግሞ እንስታይ አውሬ እንዳለች አንበሪ እንዳለች፣ እሷ ደግሞ በባህር ውስጥ እንዳለች ነው የሚጽፈው። ስለዚህ ሌላ 7 ክፍል አለ ነው የሚለው። በተለይ ኤጲፋኒዮስ የሚባለው በድምፅ የሚገሉ ግሩማን አራዊት ያሉበት ቦታ አለ ይላል። ይህም ከባድ ሀሳብ እኮ ነው። እንግዲህ እነዚህ የሥነ ፍጥረት መጻሕፍትን ከመረመርን ብዙ ነገር የምናየው ነገር አለ ማለት ነው። እና የኢትዮጵያ ጥንታዊ ሰነዶችም በዚህ ደረጃ በጣም ብዙ ጽፈዋል። ስለዚህ እዚህ ላይ ጥናት ማድረግ የሚፈልግ ሰው እነዚህን የጠቆምኳቸውን መጻሕፍትን በማንበብ የራሱን ምልከታ ጨምሮበት ሊያዳብረው ይችላል የሚል ሀሳብ አለ። በጣም የሚገርም ሀሳብ ነውና በልቤ የሚመላለሰው ምንድነው እነዚህ ዓለማት መግቢያ በር አላቸው ወይ? እንደው ምድር ላይ የምንኖር ሰዎች የት አካባቢ ነው ወደዚህኛው ዓለም እንሂድ ብንል መሄድ የምንችለው? እሱን አይ ቲንክ በቀጣይ ክፍል ብንወያይ ምን ይመስልሃል? ጥሩ ይመስለኛል። እንግዲህ የሚታሰቡ ቦታዎች አሉ። ለምሳሌ ይህን ሀሳብ የሚያቀነቅኑ ይህን ሀሳብ የሚደግፉ ሰዎች እነዚህ ፍጡራን በምድር መግቢያ መውጫ አላቸው የሚል ሀሳብ አላቸው። በተመሳሳይ መልኩ ባህር ላይ እንደውም ባለፈው ትዝ ይልህ እንደሆነ
በባህር ላይ የሚሄድ የሆነ ነገር የሚወጣ ከባህር ውስጥ ተገኝቶ አሜሪካ በጣም ፈጣን የሆነ ብዙ መነጋገሪያ መግለጫ ሲያወጡ አይተህ ከሆነ ትዝ ይልሃል አይደል? እነዛ የወጡት ከውቅያኖስ ውስጥ ነው እና በጣም ፈጣን ናቸው እና ምንድነው ይሄ ነገር ተብሎ በጣም ዓለም ሁሉ ጉድ ሲል ነበረ። እንግዲህ አሁን ሜንስትሪሙ ሳይንስ ጂኦሎጂው ይሄንን አይደግፍም። አሁንም አስረግጬ መናገር ያለብን ይሄ እንግዲህ በጥንት ትውፊት በሃይማኖት መጻሕፍት ይሄን ነገር አለ በሚሉ ተመራማሪዎች ዘንድ በስፋት የሚቀርብ ነገር መሆኑን ደግሜ አጠንክሬ መናገር ፈልጋለሁ። ግን ሜንስትሪሙ ሳይንስ አሁን ምን ያህል ታማኝ ነው ዓለም ላይ ነው ትልቁ ጥያቄ። ብዙዎች አሁን የሜንስትሪሙን ሳይንስ ጥያቄ ውስጥ የሚከተዋሉ። ሳይንስ አሁን አንድ ጽንሰ ሐሳብ በአንድ ጽንሰ ሐሳብ ሊሻር ይችላል። ባለፈው ስለ ፒራሚዱ ስናነሳ እኮ ኩፉ አነጸው የሚሉ አሉ፣ ከዚህ ዓለም ውጭ ያሉ ፍጡራን አነጹት የሚሉ አሉ፣ በአትላንቲስ ዘመን የነበሩ ስልጡን ህዝቦች አነጹ የሚሉ አሉ። አሁን ደግሞ ከፒራሚዱ በታች የተገኘው እንደ ኮይል የሚመስለው ነገር ጥልፍልፉ ነገር እውነት ከሆነ ማለት ነው። እውነት ከሆነ እኮ ብዙ ሐሳቦችን ይለውጣል ማለት ነው። ስለዚህ ሳይንስ አሁን ባለው ጉዳይ አሁን እስካለንበት ጊዜ ድረስ ክራስት ማንትል ኮር ኮሩም ኢነር ኮር አውተር ኮር ብሎ ደምድሞታል። የሃይማኖት መጻሕፍት ግን እንጦርጦስ፣ በርባሮስ፣ ሲኦል፣ ገሃነመ እሳት፣ መትሕተ ታሕቲት እነዚህ ሁሉን ነገር ውቅያኖስ ውስጥም ከመሬት በታችም አስቀምጠዋል። ስለዚህ እንግዲህ ሁለቱንም ማስቀመጥ ከዛ ደግሞ እንደ ቡፌ የፈለገውን መርጦ መመገብ ደግሞ የሰውየው ድርሻ ነው። እኛ ማስቀመጣችንን ነው የምናየው። ክቡራትና ክቡራን ስለ ሆሎ እርዝ ያደረግነው ውይይት ይህንን ይመስል ነበረ። ግን በዚህ አያበቃም። በቀጣይ ሁለተኛውን ክፍል ይዘን ወደ እናንተ እንቀርባለን። ይህንን ነገር አንዴ ብቻ ማየታችሁ በቂ አይደለም። ደግማችሁ ምን ማለት እንደሆነ በአስተውሎት ብትመለከቱ እንዲሁም ለሰዎችን ብታጋሩ በእርግጠኝነት ብዙ ነገር ታተርፋላችሁ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ዶክተር ከልብ አድርጌ ነው የማመሰግነው። በቀጣይ እንገናኝ።